ትንሹ ጆን በፍርድ ቤቱ መካከል ቆሞ እባካችሁ እናቴን ልቀቋት፣ ክቡር ዳኛ፣ እናቴን ከለቀካት እንደገና መራመድ እንድትችል አደርጋለሁ ሲል ተናገረ። የፍርድ ቤቱ ጠባቂዎችና በዙሪያው ያሉ ሰዎች በሙሉ ጆንን ሊያስቆሙት ሞከሩ፣ ነገር ግን አልቻሉም። ታዲያ እናቱ ኤልዛቤትም እባክህን ልጄ እንደዚህ አታድርግ፣ እባክህ ራስህን አታጋልጥ ለኔ ስትል እያለች ለመነችው። ጠበቃውም እንዴት እንደዚህ ለመናገር ትደፍራለህ? ይህ የተከበሩ ሰዎችና የተከበረ ዳኛ የሚገኝበት ፍርድ ቤት እንጂ የሕፃን ልጅ የጨዋታ ቦታ አይደለም። አንቺም ሴትዮ ልጅሽ ሕጉን ሊለውጡ አይችልም። እናም አንተ ደግሞ እናትህ ጥፋተኛ ሆና ይፈረድባታል። ከዚህ የሚያድናት ምንም ተአምር የለም። ክቡር ፍርድ ቤት፣ ይህ ተገቢ ያልሆነ መቋረጥ ከፍርድ ቤቱ እንዲወገድ ጠይቃለሁ። ስለዚህ ልጁን ወደ ውጭ እንዲሆን ትክክለኛ ፍትህ እንዲሰፍን በአክብሮት ጠይቃለሁ። ይህ የተከበረ ፍርድ ቤት እንጂ የሕፃን ልጅ መጫወቻ አይደለም። ስለዚህ ሂደቱን እንዲያዘገየው ልንፈቅድ አይገባም አለ። ነገር ግን የልጁ ጠበቃና የእናቷ ጠበቃ ወዲያው ተነስቶ ክቡር ፍርድ ቤት፣ ልጁ ወደ መቀመጫው እንዲመለስ ለአንድ አፍታ ብቻ ጠይቃለሁ። እናቱን የማጣት ስጋት ብቻ ነው እንደዚህ ያሳሰበው ብሎ ከመናገሩ ጆን ከተቀመጠበት ተነሳና አልፈራሁም፣ እኔ እውነት እየተናገርኩ ነው። እናቴ ንጹህ ነች። ክቡር ዳኛ፣ እርሶም ይህንን እውነት በልቦ ያውቃሉ። እባክዎትን እንግዲያውስ እርሶ እንደገና መራመድ እንደሚችሉ ቃል እገባለታለሁ። ብቻ እናቴን ነፃ ያውጡልኝ ብሎ ተናገረ። ምንም አልፈራም፣ አልደነገጠም። አቃቤ ሕጉም በተራው ተነስቶ ድሃው ልጅ አብዷል። ከከፍተኛ ተስፋ መቁረጥ የተነሳ አንድ ሰው ራሱን ይበልጥ ሳያዋርድ ይህ ልጅ ከዚህ እንዲወጣ አድርጉት እባካችሁ ብሎ ተናገረ። ዳኛውም ይህንን ወጣት ልጅ በፍቃዱ ከዚህ ክፍል ለመውጣት 2 ደቂቃ እንዳለው ነገረው። ካልሆነ ግን በጥበቃዎች በግድ እንደሚያስወጡት ነገረው። ነገር ግን ጆናስ ምንም አልፈራም። አሁንም እስከታዳምጡ ድረስ ከዚህ አልወጣም። እናቴ ማንንም አንዳች ነገር አልሰረቀችም። አንድ ሰው አሲሮባታል። እናንተም ይህንን ታውቃላችሁ ሁላችሁም አላቸው። አቃቤ ሕጉ ይፈጽሞ ተቀባይነት የለውም። ክቡር ፍርድ ቤት፣ ይህ ልጅ አጠቃላይ ሂደቱን እያወከ ነው። ወዲያውኑ ከዚህ እንዲወጣ ጠይቃለሁ እባክዎትን አለ። ጆናስ አሁንም ተናገረ። ወደ ዳኛው ጠጋለና አንዴ እርሶም እንደ እናቴ ነበሩ። ኢፍትሐዊ የሆነ ነገር የደረሰበት ጥሩ ሰው ታውቃላችሁ። ማንም በማይረዳችሁ ጊዜ ገና ድምጾን ሳይሰሙ ሁሉም ሰው ጥፋተኛ ኖት ብሎ ሲወስን ምን እንደሚሰማችሁ። አሁን መራመድ እንደምትችሉ አውቃለሁ። በመድኃኒት ወይም በቀዶ ሕክምና ሳይሆን በእምነት በፍትህ ትክክለኛውን ነገር ሲያደርጉ የማይቻለው ነገር ይከሰታል። ቃል እገባለታለሁ። ከተቀመጡበት ተነሱ አላቸው። ጆናስ ምንም አይፈራም። ዳኛው አሁንም 30 ሰከንዶች አሉ። ከዚህ ፍርድ ቤት በጸጥታ አስወጥቼ ውሳኔውን እንዳጸና ለማሳመን 30 ሰከንዶች ብቻ አሉ። ከዚህ ውጣ አሉት። ጆናስ አሁንም ክቡር ፍርድ ቤት፣ እናቴ ሁል ጊዜ እውነትን ፍለጋ ትታ እንደምትሄድ ውሸት እንዲሁ እንደሚተው አስተምራኛለች። ዳኛው በዚህ ጊዜ ትዕግስቱን ስላጣ ቶሎ አስረዳኝ ብሎ ጠየቀ። ጆናስም እናቴ ገንዘቡን ሰርቃለች ተብላ በተከሰሰችበት ዕለት ከኔ ጋር በሆስፒታል ነበረች። የሕክምና ችግር አጋጥሞኝ ዶክተሮች ሆስፒታል እንዳድር አደረጉኝ። ሌሊቱ ሙሉ ከጎኔ ነበረች። መዝገቦች አሉ፣ ካሜራዎችም አሉ፣ ያዩ ነርሶችም አሉ። በስቃይ እያነባች እኔ ያለሁልህ እያለችኝ እጄን ይዛ ሳለ እንዴት ከኩባንያው ገንዘብ ሰርቀሻል ተብላ ፍርድ ቤት ቀረበች። ወዲያውም የነሱ ጠበቃ ይህ አዲስና ወሳኝ መረጃ ነው፣ ተከሳሿ በዚያን ዕለት ሆስፒታል ከነበረች በኩባንያው ሲስተም ውስጥ የተፈጸመው ግብይቶችን ፈጽሞ ልታደርግ አትችልም፣ ስለዚህ ነፃ ነች ሲል ጊዜ አቃቢ ሕጉ ተበሳጭቶ ተቃውሞ አለኝ፣ ይህ ማስረጃ የቀረበ መሰረተ ቢስ ክስ ነው፣ በልጁ በኩል ፍርድ ቤቱን ለማሳሳት የተደረገ የውሸት ሙከራ ብሎ ተናገረ። ዳኛውም ጥያቄውን ቀጠለ። የትኛው ሆስፒታል ነው ሲል ጆናስን ጠየቀው። ጆናስም ሆፕ የሕክምና ማዕከል የህፃናት ክፍል ሐኪም ቤት ቁጥር 4208 ጎህ ሲቀድ እናቴ ለአፍታም ቢሆን እጄን ሳትለቀኝ በመቆየቷን አስታውሳለሁ። እንዳልፈራ በለሰለሰ ድምፅ ስትዘፍንልኝ ስታለቅስ ነበረ። ታዲያ በዚያ ያሉ ነርሶችም እንዲህ ያለች
ልጇን የምትወድ አፍቃሪ እናት አይተን አናውቅም እያሉ ነበረ። ወዲያውም ዳኛው አቃቤ ሕግ በተሰጠው ዕለት የተከሳሹን መገኛ አረጋግጠዋል፣ በእርግጥ በመስሪያ ቤታቸው ነበሩ ብለው ሲጠይቁ አቃቤ ሕጉም ክቡር ፍርድ ቤት ግብይቶቹ የተፈጸሙት በተከሳሿ መግቢያ ስምና የይለፍ ቃል ነው፣ አካላዊ መገኘት አስፈላጊ አይደለም፣ ሁሉንም ነገር በርቀት ፕሮግራም አድርጋ ሊሆን ይችላል ብሎ መለሰ። ዮናስ ግን በሆስፒታል ውስጥ ከነበረች በኩባንያው ውስጥ ኮምፒውተሩን የተጠቀመው ማን ነው ብሎ ሲጠይቅ ወዲያውም የኢዛቤላ ጠበቃ ጨምራ የሲስተም መዝገቦች የደንበኛዬን የሥራ ቦታ አካላዊ መዳረሻ ያሳያሉ፣ አንድ ሰውም በኮምፒውተሩ አጠገብ ተቀምጦ ነበር ብላ ተናገረች። ዳኛው ታዲያ ይህ ፍርድ ቤት ለጊዜው ረፍት ወስዷል። በዚያን ዕለት ከሆፕ ሕክምና ማዕከል የተገኙ መዝገቦች ሁሉም ሰው በአንድ ሰዓት ውስጥ ጠረጴዛ ላይ እንዲቀመጡ ፈልጋለሁ። ታዲያ በዚህ ጊዜ አቃቤ ሕግ ቤል ማስረጃውን ክሶን በደንብ የሚደግፈው ነገር ይመረጣል። ምክንያቱም የሆስፒታል መዝገቦች ካሉ ይህ ጉዳይ ገና ከማለቁ ነገሩ ሊወሳሰብና ሊርቅ ነው ብሎ ተናገረ። እናም አቃቤ ሕጉ እንደገና ክቡር ፍርድ ቤት ይህ መደበኛ ብሎ ሳይጨርስ ዳኛው ችሎቱ ቀድሞውኑ ወደ ውሳኔ ሰጪ ምዕራፍ ደርሷል፣ ነገር ግን በምርመራው ላይ ግድፈት ከነበረ ብዬ ካመንኩኝ ወደ ማስረጃ ማሰባሰብ ምዕራፍ መመለስ እችላለሁ ብሎ ተናገረ። አቃቤ ሕግ ልጇን ወደ ተስማሚ ክፍል ውሰድላትና ውሃ አምጣላት፣ ማንም ሰው በእኔ ፍርድ ቤት ውስጥ አንድን እናት በልጇ ፊት ሊያዋርዳት አይችልም፣ ማንም ቢሆን። ኢዛቤላ ማውራት አለብን አለቻት የኢዛቤላ ጠበቃ። ኢዛቤላ ችግር አለብን እንዴ? በእርግጥ በዚያን ዕለት በሆስፒታል ውስጥ ነበርሽ ብላ ጠየቀች። አሁን ነበርኩኝ። ከመጀመሪያው ጀምሮ ልነግራቸው ሞክሬ ነበረ፣ ነገር ግን ማንም ሰው ሊሰማኝ አልፈለገም። እናም ዛሬ እዚህ ፍርድ ቤት የደረስኩት ለዛ ነው፣ ማንም አላመነኝም ብላ ተናገረች። አንድ ሰው ሐሰተኛ ከሆነ የቅጣት ማስተማሪያን ሕጎች አውቆ ችላ ብሎታል። አንድ ሰው ጥፋተኛ ሊያደርግሽ ፈልጓል፣ ግን በምን መልኩ እያለ ዳኛው በቢሮ ውስጥ ተቀምጦ ያስባል። ወዲያውም በሩ ተንኳኳ። አስተባባሪው ነበረ። ዳኛውም ይግቡ ብሎ ፍቃድ ሰጠ። ከሆፕ የሕክምና ማዕከል መዝገቦች ደርሰዋል ሲል ተናገረ። ዳኛው ቀጥሎ ማርታ ኦሊቨር ዛሬ ምስክርነት እንድትሰጥ ትጠራ፣ ከፍተኛ ትኩረት ተሰጥቶበት የሚታይ ክትትል አድርጎባት ብሎ አዘዘ። አስተባባሪውም ክቡር ፍርድ ቤት ምስክሩን ለማግኘት ብዙ ሰዓታት ሊወስድ ይችላል፣ እንዴት ይሻላል ሲል ዳኛው ፍለጋንካውን ጀምር በፍጥነት፣ እናም አቃቤ ሕግ ቬንን በ5 ደቂቃ በቢሮ ውስጥ ፈልገዋለሁ፣ ቶሎ ጥራው ብሎ ተናገረ። ዳኛው ቀጥሎም አቃቤ ሕጉ ወደ ቢሮው እንደገባ በዚህ ጉዳይ ምርመራ ላይ ከባድ ስህተት፣ ግድፈት የተፈጸመ ይመስላል፣ ጠንካራ የቅጣት ማስተማሪያ ሙሉ በሙሉ ችላ ተብሏል፣ ማብራሪያ ፈልጋለሁ ብሎ ተቆጣ። አቃቤ ሕግ ቬልም ክቡር ፍርድ ቤት በፖሊስ ምርመራ የቀረቡልኝን ሰነዶች ሁሉ መርምሬያለሁ፣ የቅጣት ማስተማሪያ ከነበረ በተቀበልኳቸው ፋይሎች ውስጥ አልነበረም። ዳኛው እንግዲህ በፖሊስ ውስጥ ያለ አንድ ሰው ወሳኝ መረጃ ከእርሶ ደብቋል፣ ወይንም እርሶ ከፍርድ ቤቱ ደብቀዋል። ከሁለት አንዱ የትኛው ነው አቃቤ ሕግ ብሎ በጥርጣሬ ጠየቀ። አቃቤ ሕግ ቬልም እኔ አላውቅም፣ እምላለሁ ክቡር ዳኛ፣ ግን አሁኑኑ ወደ ምርመራ ገባለሁ አለ። የፍርድ ቤቱ ችሎት ዳግመኛ ተከፍቶ የምስክሮች ቃል መደመጥ ጀመረ። ዳኛው ትቅረብ ያላት ወይዘሮ ማርታ ቀርባለች። በተጠቀሰው ዕለት በሆፕ ሕክምና ማዕከል ሰርተዋል። ወይዘሮ ማርታም አሁን ክብር ፍርድ ቤት በህፃናት ሕክምና ክፍል ተረኛ ነበርኩኝ፣ በዛ እየሰራሁ ነው ያደርኩት አለች። ዳኛውም እና ወይዘሮ ኤሊዛቤትን ያስታውሷታል? ማርታም አሁን በደንብ አስታውሳለሁ፣ ሌሊቱን ሙሉ ከልጇ ጎን ቆይታለች። ልጇ በጣም ታሞባት ነበረ እና ለአፍታም እንኳን ካጠገቡ ሳትርቅ አብራው ቆይታለች። እንዲያውም እየዘፈነችለት ነበረ። ይህ በሙያ ህይወቴ ካየኋቸው በጣም ልብ ከሚነኩ አጋጣሚዎች አንዱ ነበረ። ዳኛው ከዚህ ሆስፒታል ታዲያ መውጣቱን ማረጋገጥ ይችላሉ? ነርሷ ማርታም አሁን ጌታዬ ለአንዴም ቢሆን አልወጣችም፣ በግል አረጋግጫለሁ። ለመብላት እንኳን አልወጣችም፣ ውሃ ብቻ ጠይቃ እስከ ጠዋት ድረስ ከልጇ ጎን ቆይታለች። ይህንን በሙሉ ልቤ ማረጋገጥ እችላለሁ አለቻቸው። ዳኛው ታዲያ እና ከዚህ በፊት ምስክርነት እንዲሰጡ ያልተጠሩት ለምንድን ነው ብሎ ሲጠይቅ ማርታም እንደ እውነቱ ከሆነ ክቡር ፍርድ ቤት ምስክርነት እንድሰጥ በፖሊስ ተጠርቼ ነበረ። የማውቀውን ነገር ሁሉ ነገርኳቸው፣
ግን ከዚያ በኋላ ዳግመኛ አልተጠራሁም። ሳይጠሩኝ ሲቀሩ እንግዳ ነገር መስሎኝ ነበር። ግን ምናልባት ምስክርነት ያላስፈላጊ ሆኖ ታይቷል ብዬ አሰብኩኝ። ከዚያም ተውኩት። ወዲያውም የኤልዛቤት ጠበቃ ክቡር ፍርድ ቤት የዚህን ጉዳይ ሙሉ ግምገማ በይፋ ጠይቃለሁ። ደንበኛዬ ሰዎች ተጠቅመውባታል፣ ሰለባ ሆናለች። እናም ወሳኝ መረጃ ከፍርድ ቤቱ የተደበቀ የሚያሳይ ግልጽ ማስረጃ አለ ብላ ስትናገር ዳኛው ጥያቄው ተቀባይነት አግኝቷል። አዲሱ ምርመራ እስኪጠናቀቅ ድረስ ይህ ችሎት ታግዷል። እናም አዳዲስ እውነታዎች እስኪረጋገጡ ድረስ በቤት ውስጥ እስር ነፃ ኖት። የእጅ ብረታችሁ ይወገድ፣ ካቴናው ይውለቅ ተብሎ ተነገረ። አደረግከው ልጄ፣ እናትን አዳንክ አለችው እናቷ እያለቀሰች። አቃቤ ሕግ ቬልና አጋሮቹ በድብቅ ስሜት ውስጥ ሆነው ግራ ተጋብተዋል። አቃቤ ሕጉ በንዴት እየጮኸ ለተባባሪዎቹ የዘጋነው ጉዳይ ነው ብለህ ነበረ፣ ምንም ችግር እንደማይኖር ዋስትና ሰጠህ ነበር ብሎ በጣም ጮኸ። ተባባሪውም ስለ ሆስፒታሉ ጉዳይ እንደማያውቅ ነገረው። ከምርመራው ውስጥ አንዱ ሰው ከሱም እንደደበቀው ነገረው። አቃቤ ሕጉ ስለ አንተ ሰበብ ግድ የለኝም፣ እዚህ አደጋ ላይ ያለንን ትልቅ አደጋ ከፊታችን ላይ አለ። እናም ዳኛው ጥያቄ መጠየቅ ከጀመረ መላው ሴራ ሲጋለጥ ሁላችንም ገደል እንገባለን አለው። ዳኛውም ጉዳዩን አግዶታል። ስለዚህ ማርታ የሰጠችውን ምስክርነት ማረጋገጥ ወይም ደግሞ ምስክርነቱ የሚጣጣልበትን መንገድ ፈልግ፣ ወይንም የተሻለውን ሌላ ተጠያቂነት ጉዳይ እንዲገኝባት ፈልግ። አንተ ከወደቅ ብቻህን አይደለም፣ ተያይዘን ነው የምንወድቀው አለው። በዚህ ጊዜ አቃቤ ሕግ ቬል በአልብራይት ጉዳይ ላይ ስላገኘው አንድ መደበኛ ያልሆኑ ሁኔታዎች ላነጋግር እፈልጋለሁ ብሎ ዳኛው ጠራው። ዳኛ ክሮስ በአቃቤ ሕግ ላይ የቀረቡትን ሰነዶች ሁሉ ሙሉ ኦዲት እንዲደረግ አዘዘ። እናም አሳሳቢ ጉዳይ በዛው ላይ አገኘ። ዳኛው ለጠበቃው ስልክ ደወለ። እናም ደንበኛችሁን ነገ ጠዋት ወደ ፍርድ ቤት እንዲመጡና ስለ ጉዳዩ ስለ ስልጣን ብልሹነት ያለውን መረጃ ሁሉ ይዘው እንዲመጡ እፈልጋለሁ፣ ትልቅ ነገር ያገኙ ይመስለኛል አላቸው። በሴራው አባላት መካከልም ትልቅ ግጭት ተፈጥሯል። አንደኛው ሴረኛ አቃቤ ሕግ ተጋልጧል። ዳኛ ክሮስ ጥያቄዎችን እየጠየቀው ነው፣ አጥብቆበታል አለ። ሌላኛው ሴራኛ ደግሞ እንግዲህ ችግሩን እናስወግደዋለን አለ። አንደኛውም አይ ቀድሞውንም ብዙ ትኩረት ስበናል፣ አሁን ክሮስም ያለውን ነገር ቢደርስበት ምርመራው ወደኛ ያደላ ይመስላል፣ ታዲያ ምን እናድርግ ሲለው አንደኛው አንድ መስዋዕትነት እንሰጣቸዋለን፣ አቃቤ ሕግ ቬል ላይ ማንኛውንም ሁኔታ ወደሱ እንዲጠቁም ማስረጃው ወደሱ ብቻ እንዲመራ እናደርገዋለን፣ እሱም መስዋዕት እናድርገው አለ። ከዚያም ያንን ጥሩ ዳኛ ክሮስን አደጋዎች በድጋሚ ሊከሰቱ እንደሚችሉና እናስታውሰዋለን፣ ምናልባት በዚህ ጊዜ ትንሽ ደፋር የሆነች ልጅን ጨምሮ ብሎ ተናገረ። ጠበቃው ዳኛው ባዘዘው መሰረት በችሎቱ ቀን ወደ ዳኛው ኤልዛቤትን ይዘው ደረሰ። አመሰግናለሁ ክቡር ፍርድ ቤት፣ ቪክቶሪ ኦፕሬሽን የኢንቨስትመንት ኩባንያ ብቻ አይደለም፣ ፖለቲከኞችን፣ ነጋዴዎችንና የህዝብ ባለስልጣናትን የሚያካትት የገንዘብ ማጭበርበር አውታር መረብ ነው። ለዓመታት ሀብትን በማዘዋወር ውሎችን ሰርተዋል ብላ ተናገረች ኤልዛቤት። ከመታሰሪ ጥቂት ቀናት በፊት የሂሳብ ሪፖርቶችን ዘጋ ነበረ። በአንድ የተወሰነ ደንበኛ መለያዎች ላይ ልዩነትን አገኘው። ተገቢ ሰነድ ሳይኖር ገንዘብ ሲገባና ሲወጣ የተፈጠረ ስህተት ይመስለኝ ነበረ ብላ ስትናገር ዳኛ ክሮስ ያ ደንበኛ ገንዘብ ለማጠብ የሚያገለግል የውሸት መለያ ሊሆን ይችላል፣ እያጭበረበሩ ሊሆን ይችላል። እናም ጥያቄዎችን ስጠይቅ አደጋ እንደሆንክ እንደተሰማ ሊሆን ይችላል ብሎ ጠየቀ ኤልዛቤትን። ክቡር ፍርድ ቤት ችግር አለብን። አቃቤ ሕግ ቬል ጠፍቷል። ትላንት ማታ ወደ ቤት አልመጣም። አፓርታማው ባዶ ነው። ጥሪዎችንም አይመልስም። እናም በቢሮው ውስጥ አሳሳቢ ነገሮችን አግኝተናል። ዳኛ ክሮስ በፍጥነት ምን አለ? ረዳቱም በቅርብ ዓመታት ውስጥ ቢያንስ 15 ጉዳዮች ተመሳሳይ ንድፍን ይከላከላሉ። ብቃት ያለው ሰው አንድን ነገር አግኝቶ ጥያቄዎችን ይጠይቃል። እናም ድንገት ባልሰራባቸው ወንጀሎች ይከሰሳል። ጆናስ እማዬ፣ ሆስፒታል ያቺ ሴት የረዳችን ሴት ነርሱ አደጋ ላይ ነች አለ። ዳኛ ክሮስም ፖሊስ የጥበቃ መኪና ወደ ነርስ ማርታ ኦሊቨር ቤት ወዲያውኑ ላከ። ለዚህም ቤተሰብ ጥበቃ አድርግ ብሎ ትዕዛዝ አስተላለፈ። ዳኛው ከወንበሩ ተነስቶ በእግሩ ለመራመድ እየሞከረ ከዓመታት በፊት የሙስና ዕቅድን መረምር ነበረ። በዚህ ወንበር ላይ እንድቀመጥ ያደረገኝ አደጋ ደረሱብኝ። በወቅቱ እንደ መጥፎ ዕድል ተቆጠርኩ።
ግን ትላንት አደጋ እንዳልነበር አወቅኩኝ። ጥፋት ነበረ። እርሶን ያጠፉ ሰዎች እኔንም ዝም ለማሰኘት ሞክረዋል። ነገር ግን አንዲት ልጅ ትክክለኛውን ነገር ካደረግኩ እንደገና መናገር እንደምችል ነገረችኝ። አሁን ደግሞ የእርሶ ልጅ አረጋገጠልኝ። በእርግጥ እየተከናወነ ነው። ዳኛ ክሮስ በእግሩ ቆሞ ይህ ፍርድ ቤት አሁን በስራ ላይ ይገኛል። ዛሬ እዚህ ያለነው የኤልዛቤት አልብራይትን ጉዳይ ብቻ ለመገምገም አይደለም። ሕይወት ያጠፉ፣ ፍትህን ያዛቡና ያልጠበቅነውን ያላለምነውን ሲስተም ያለቀሰ የሙስና አውታር መረብ ለማጋለጥ እዚህ መተናል። ዳኛ ክሮስ ወደፊት እጣራለሁ። ሞሪስ ብራንድ የቪክቶሪያ ኮርፖሬሽን ዋና ስራ አስፈጻሚ ሞሪስ ብራንድ ብሎ ጠራው። እሱም ወደ ፍርድ ቤቱ ቀርቦ ክቡር ፍርድ ቤት ህጋዊ ሆኜ ሰርቻለሁ ብሎ ሲናገር ዳኛ ክሮስ ዝም በል፣ ለውሸት መለያዎች የተደረጉ በቢሊዮኖች የሚቆጠሩ የዶላር ዝውውሮችን አብራራ፣ የሞተው አቃቢ ህግ የተደረጉ ክፍያዎችን አብራራ ብሎ ተናገረ። እናም የሞተው አቃቢ ህግ ቬል የቪዲዮ የድምጽ መረጃዎችን ምናልባት ከሞትኩ ብሎ በድብቅ አስቀምጦ ነበርና አጋለጠሚያቸው። ስሜ አንድሩ ቬል ይባላል። ይህንን ካዩት ማምለጥ እንዳልቻልኩ ያሳያል። አስፈሪ ነገሮችን አድርጌያለሁ። ንጹሃን ህይወቶችን አጥፍቻለሁ። ግን ያደረኩት ፈርቼ ነበር። እናም አሁን ያ ፍርሃት ሊገድለኝ ነው። ፍርሃት እውነትን እንዲሸፍን አትፍቀዱ። ዳኛ ክሮስ ሞሪስ ብራንድ ሰርጂዮ ባዮቲክስ እና ኦቪሮን በወንጀለኝነት ድርጊት በሙስና ሂደት በማጭበርበርና የአንድሩ ቬል ግድያዎችን ዋና አቀባባሪዎችን በመሆን በይፋ ተከሰዋል። ወዲያውኑ ይታሰሩ ብሎ መመሪያ ሰጠ። ዳኛ ክሮስ ለኤልዛቤት ቤተሰብ ለእያንዳንዱ የመንግስት መደበኛ ይቅርታና ሙሉ ካሳ ይሰጣል። ሰዎችም ይጸዳሉ። እናም ኤልዛቤት አልብራይት ይቅረቡ። ባለማዳመጤ ይቅርታ ጠይቃለሁኝ። እናም አመሰግናለሁ። መርሳት ያልነበረብኝ አንድ ነገር ያስተማረኝን ልጅ ስለነበረ አመሰግነዋለሁ አለ። ዳኛ ክሮስ ለዚህ ድንቅ ልጅ ለጆናስ እጅግ ከፍተኛ የሆነ ሜዳሊያን ሰጠው። ይህ ፍርድ ቤት ሊሰጥ የሚችለው እጅግ ከፍተኛ ክብር ነበረ። ውድ የሀበናብ ክሮኒክልስ ቤተሰቦቻችን ይህ ጉዳይ መሰረታዊ የሆነ ነገርን አስተማረን። የፍትህ ስርዓቱ የተሰራው በሰዎች ነው። ሰዎችም ሊሳሳቱ፣ ሊበላሹ፣ ሊወድቁ ይችላሉ። ግን ሰዎች እንደገና መቆም ይችላሉ፣ መጠየቅ ይችላሉ፣ መዋጋትም ይችላሉ። እውነት ሁል ጊዜ መንገዷን ታገኛለች፣ ታሸንፋለች። በዛሬው ታሪካችን ምን ተማራችሁ? ወንጀለኞች የቱንም ያህል አቅም፣ ስልጣን፣ ገንዘብ ቢኖራቸው እውነት ካለን ግን በተለይ ትክክለኛ የፍርድ ሂደት ካለ ማሸነፍ እንደምንችል ተምረናል። ከሀገራችን የፍርድ ሲስተም ጋር ያለውን ግንኙነት እንዲሁም ልዩነት በማነጻጸር በኮሜንት ሴክሽን ላይ ሐሳብ አስተያየታችሁን እንድትሰጡኝ በአክብሮት እየጠየቅኩኝ ይህንን ቪዲዮ ከተማራችሁበት ከወደዳችሁት ላይክ በማድረግ እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና ሌላ ጊዜ የምንለቃቸው ድንቅ እውነተኛ አስተማሪ የሆኑ ታሪኮችን እንዲሁም የተለያዩ ፕሮግራሞች እንዲደርሱ የደወል ምልክቷን መጫን አይዘንጉ። ለወዳጅ ዘመዶም ወደ ቻናላችን ጎራ በማለት የወደዳችኋቸውን ፕሮግራሞች በማጋራት አጋርነታችሁን እንድታሳዩን በአክብሮት እየጠየቅን እስከ መጨረሻው ድረስ አብራችሁን ስለቆያችሁ እያመሰገንን እኛ ከወዲሁ ተሰናበትን። መልካም ቆይታ።